ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያገኘናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። ለኢትዮጵያ አዳጊዎችና ወጣቶች የኪነ ጥበብ ፈጠራና ለባህል እድገት ምቹ ማዕከላትን እየገነባን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ዘመኑን በዋጀ መልኩ የገነባነውን የአዲስ አበባ ህጻናትና ወጣቶች ቲያትርና ሲኒማ ኮምፕሌክስን መርቀን ለአገልግሎት ከፍተናል ብለዋል። አዲስ አበባ በፈጣን የከተማ ልማት ጉዞዎቿ ለኪነ ጥበብና ለብዙ አንጋፋ ከያንያን ከፍተኛ የሆነ መደላድል የፈጠረች ከተማ መሆኗን በተግባር እያሳየች ትገኛለች ነው ያሉት። ለገናናዋ ኢትዮጵያ ማንሰራራት በባህል በፈጠራና በብሔራዊ ኩራትና ትርክት ግንባታ ላይ የጀመርነውን ስራ አጠናክረን እንቀጥላለን ሲሉም አስታውቀዋል። የሁለንተናዊ ብልጽግና ዋነኛ አንቀሳቃሽ ሞተር የሆነውን የኪነ ጥበብ እድገት የሚያሳልጡና አይችሉም ታሪክን የቀየሩ የለውጥ መሰረቶች እየተገነቡ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የህፃናትና ወጣቶች ቲያትር ኮምፕሌክስን መርቀዋል። ከንቲባ አዳነች አቤቤ በዚህ ወቅት እንደተናገሩት የኪነ ጥበብ እድገት ብቻ ሳይሆን የአይችሉም ታሪክ የቀየሩ የለውጥ መሰረቶች እየተገነቡ ነው። የኪነ ጥበብ ታሪክ ሲወሳ አዲስ አበባ የአንበሳውን ድርሻ ትወስዳለች ያሉት ከንቲባዋ የኪነ ጥበብ እድገት የዘመኑን ያክል አይደለም ብለዋል። የጥበብ ስራ በአዳራሽ የታጠረ አለመሆኑን ታሳቢ በማድረግ 110 ፕላዛዎችና ከ50 በላይ አምፊ ቲያትሮች መገንባታቸውንም ተናግረዋል። በተለያዩ የሀገሪቱ አካባቢዎች የመማር ማስተማር ስራው ተጠናክሮ መቀጠሉን የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ መስከረም 5 ቀን 2018 ዓ.ም የተጀመረው የመማር ማስተማር ስራ ተጠናክሮ ቀጥሏል ብለዋል። ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን እየተከታተሉ መሆናቸውንም ጠቅሰዋል። የእስካሁኑ የትምህርት ሂደት ሚኒስቴሩ ከክልል የትምህርት ቢሮዎች ጋር መገምገሙን ጠቅሰው ከ2 ሳምንታት በኋላ አፈጻጸሙ እንደሚገመገም ገልጸዋል። ከክልል ክልል አፈጻጸሙ የተለያየ ቢሆንም መጥነው እቅድ አንጻር የተሻለ አፈጻጸም መመዝገቡን ከግምገማው ተረድተናል ብለዋል። የሎጂስቲክስ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ነው። ጉባኤው የኢትዮጵያና የጅቡቲን የሎጂስቲክስ ትብብር ለማሳደግ ያለመ ሲሆን የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነ፣ የጅቡቲ ንግድና ቱሪዝም ሚኒስትር መሐመድ ዋርሳም ማሬዴህ እና የዘርፉ ተቋማት ኃላፊዎች ተገኝተዋል። የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዝዳንት ኤልሳቤት ጌታሁን ጉባኤው በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለው የቢዝነስ እድገት ለማፋጠን እንደሚረዳም ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናዊ ተምሳሌታዊ ትብብር እንደሚሆንም ጠቅሰዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው የአውሮፓ ህብረትን ወይም የኔቶ አባል ሀገራትን የማጥቃት ፍላጎት የላትም አሉ። ሆኖም ወደ ሞስኮ የሚቃጣ ማንኛውም ጥቃት ወሳኝ የሆነ አጸፋ እንደሚሰጠው ሚኒስትሩ አስጠንቅቀዋል። ሚኒስትሩ ቅዳሜ ዕለት በተባበሩት መንግስታት አጠቃላይ ጉባኤ ላይ ባደረጉት ንግግር ምዕራባውያን ሀገራት በሩሲያ ላይ የሚሰነዝሩት ማስፈራሪያ እየጨመረና እየተለመደ መጥቷል ብለዋል። ላቭሮቭ በንግግራቸው እስራኤልን ጠቅሰው ሩሲያ ሐማስ መስከረም 26 2016 ዓ.ም የፈጸመውን ጥቃት ብታወግዝም ዌስት ባንክን ለመጠቅለል እንዲሁም በጋዛ ፍልስጤማውያን ላይ የምትፈጽመው የጭካኔ ግድያ ምንም ማስተባበያ የለውም ብለዋል። እስራኤል ግን በጋዛ የምታካሄደው ዘመቻ ሐማስን ለማሸነፍ መሆኑን ተናግራለች። ከእስራኤል ጋር ወደ መልካም ግንኙነት ለመምጣት አስቸጋሪ ነው ሲሉ የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻባኒ ተናገሩ። እስራኤል የተከለከሉ ቀጠናዎችንና የጎላን ተራሮችን መያዟ የአብርሃም ስምምነትን እያደናቀፈ ነው ብለዋል የውጭ ጉዳይ ሚኒስትሩ። በዚህ ሰዓት እስራኤል የሶሪያ ግዛቶችን እየወረረች ስለ አብርሃም ስምምነትና መልካም ግንኙነት ማውራት አስቸጋሪ ይሆናል ያሉት ሻይባኒ ሶሪያ ከማንም ጋር ግጭት አትፈልግም ሲሉም ገልጸዋል። እስራኤል የ1974ቱን ስምምነት በመጣስና ከወታደራዊ ነፃ በሆኑ መሬቶች ጥቃት እያደረሰች ነው በሚል ወቀሳም ቀርቦባታል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።